ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ የቦንድ ዕዳ ሽግሽግን በተመለከተ ከዓለም አቀፍ የቦንድ ባለቤቶች ጋር የመነሻ ስምምነት ላይ ደረሰች። ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳ ሽግሽግን በተመለከተ ከዓለም አቀፍ የቦንድ ባለቤቶች ጋር የመነሻ ስምምነት ላይ መድረሷን የገንዘብ ሚኒስቴር አስታውቋል። የመነሻ ስምምነት ላይ የተደረሰው ከታህሳስ 14 እስከ 23 ቀን 2018 ዓ.ም በቦንዱ ላይ ከ45 በመቶ በላይ ካላቸው ባለሀብቶች ጋር ከተደረገው ድርድር በኋላ መሆኑን ሚኒስቴሩ ገልጿል። ስምምነቱ የኢትዮጵያን የዕዳ ጫና የሚያቃልሉ መሰረታዊ የፋይናንስ ሁኔታዎችን በግልጽ ማስቀመጡን በመግለጫው ላይ አመልክቷል። ዕዳውን የማቃለል እቅዱ የዓለም አቀፉ የገንዘብ ድርጅት IMF እና ዓለም አቀፍ የዕዳ ሕጎችን የተከተለ መሆኑን የገለጸው ሚኒስቴሩ እቅዱን IMF እና ኦፊሴላዊ አበዳሪዎች እንዲያጸድቁት መቅረቡን ጠቁሟል። ኢትዮጵያ እንደ አውሮፓ አቆጣጠር በ2026 ቀሪ ጉዳዮችን ለማጠናቀቅና የቦንድ መዋቅር ስራውን ለመጨረስ እንደምትሰራ ተመልክቷል። በአዲስ አበባ ከተማ እስከ 500,000 ሰዎችን የሚያስተናግድ ዘመናዊ አገር አቋራጭ ተርሚናል ሊገነባ ነው ተባለ። በመዲናዋ በቀን ከ300,000 እስከ 500,000 ሰዎችን ማስተናገድ የሚችል የፌዴራል አገር አቋራጭ ሞዴል ተርሚናል ሊገነባ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በሮ ሐሰን ለጋዜጣ ፕላስ እንደገለጹት ተርሚናሉ በአዲስ ከተማ ክፍለ ከተማ አውቶቡስ ተራ ተብሎ በሚጠራው አካባቢ የሚገነባ ሲሆን የትልቁና የትንሹ መናኸሪያዎች ጥምረት ይሆናል ብለዋል። የዘመናዊ ተርሚናሉ ዲዛይን ተጠናቆ ወደ ስራ ለመግባት ዝግጅቶች እየተደረጉ መሆኑን ተናግረዋል። ተርሚናሉ ከ15 የፈጣን አውቶቡስ ኮሪደሮችና ከባቡር መንገድ ጋር በድልድይ የሚገናኝ በመሆኑ ዜጎች ከተርሚናሉ ሳይወጡ ወደሚፈልጉት አቅጣጫ መጓዝ እንዲችሉ ያደርጋቸዋል ሲሉ ገልጸዋል። ባለ 4 ወለል ህንፃ የሚኖረው ይህ ተርሚናል የመሰብሰቢያ አዳራሾችን፣ የንግድ ሱቆችን፣ ቢሮዎችንና ሰፋፊ የመሳፈሪያ ቦታዎችን እንደሚይዝ ጠቁመዋል። እንደ አየር መንገድ ሁሉ ተሳፋሪዎች ጉዞ ሲጨርሱ ዕቃዎቻቸው ወደ ዕቃ መጠበቂያ የሚመጡበት ስርዓት እንደሚኖረው ሚኒስትር ዴኤታው አስረድተዋል። ተርሚናሉ የአገር አቋራጭ ትራንስፖርትን ከማቀላጠፍ ባሻገር የዘርፉን ዘመናዊነት እንደሚያረጋግጥ ተመልክቷል። በሚቀጥሉት 10 ቀናት የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው የሀገሪቱ ክፍሎች ቀጣይነት እንደሚኖረው ተገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ የአየር ሁኔታ እንደሚቀጥል አሃዛዊ የትንበያ መረጃዎች ያሳያሉ ብሏል። በአንዳንድ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜም ተጠናክሮ እንደሚቀጥል ገልጿል። በሌላ በኩል ከሚጠናከሩ ዝናብ ሰጪ የሜቴዎሮሎጂ ክስተቶች በመነሳት በደቡብ ምዕራብ፣ ሰሜን ምስራቅና መካከለኛው የሀገሪቱ ክፍሎች አልፎ አልፎ በጥቂት ቦታዎች ላይ አነስተኛ ዝናብ እንደሚኖር አስታውቋል። ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት የደቡብና የደቡብ ምስራቅ የሀገሪቱ ክፍሎች የተሻለ ገጽታ እንደሚኖራቸው ገልጿል። በአብዛኞቹ የምዕራብ አካባቢዎች ደረቃማ የእርጥበት ሁኔታ የሚጠበቅ ሲሆን በተወሰኑ አካባቢዎች ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ ሊዘንብ እንደሚችል የትንበያ መረጃዎች እንደሚያሳዩ አስታውቋል። የሚኖረው የበጋው ደረቅ የእርጥበት ሁኔታ በመከናወን ላይ በሚገኘው የድህረ ሰብል ስብሰባ ስራዎች አመቺ ሁኔታን እንደሚፈጥርም ይጠበቃል ብሏል። በጋ ሁለተኛ የዝናብ ወቅታቸው በሆኑት በጥቂት የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች አነስተኛ መጠን ያለው እርጥበት እንደሚያገኙ ኢንስቲትዩቱ ለኤኤምኤን በላከው መግለጫ አስታውቋል። ህብረተሰቡ ላላስፈላጊ ወጪ ሳይዳረግ በአቅራቢያው ከሚገኙ
የገበያ ማዕከላት ግብይት እንዲፈጽም ተጠየቀ። በአዲስ አበባ የተለያዩ አካባቢዎች የቅዳሜና እሁድ ገበያ ማዕከላት የግብይት ሂደት ምልከታ ማድረጋቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። ማዕከላቱ መሰረታዊ ሸቀጦችና የቁም እንስሳት ግብይት ለህብረተሰቡ ተደራሽ እንዲሆኑና በተመጣጣኝ ዋጋ እንዲቀርቡ በማስቻል ረገድ ከፍተኛ ሚና በመጫወት ላይ እንደሚገኙ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። የገና በዓል መዳረሻ ላይ እንደመሆኑ ህብረተሰቡ ያለ ሶስተኛ ወገን ጣልቃ ገብነት የተረጋጋ ግብይት በማከናወን ላይ መሆኑ ይበል የሚያስብል ነው ብለዋል። ህብረተሰቡ በየአቅራቢያው የሚገኙ የገበያ ማዕከላትንና የዲጂታል ግብይት አማራጮችን በመጠቀም ለአላስፈላጊ ወጪ ሳይዳረግ ግብይት እንዲፈጽም አሳስበዋል። አምራቹንና ሸማቹን በቀጥታ የሚያገናኙ የቅዳሜና እሁድ የገበያ ማዕከላትን በማስፋትና በማዘመን አቅርቦትና ፍላጎትን በማመጣጠን የኑሮን ጫና ለመቀነስ ከክልሎችና ከከተማ አስተዳደሮች ጋር በቅንጅት እንደሚሰሩ አስታውቀዋል። የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ 72 በመቶ መድረሱ ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል በመገንባት ላይ የሚገኘው የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ 72 በመቶ መድረሱንና ፕሮጀክቱ ከ3 ዓመት በኋላ እንደሚጠናቀቅ የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የኢትዮጵያ ኤሌክትሪክ ኃይል የሕዝብ ግንኙነት ኃላፊ ሞገስ መኮንን ለአዲስ ዘመን ጋዜጣ እንደገለጹት ኢትዮጵያ ትላልቅ የኃይል ማመንጫ ግድቦችን በመገንባት ላይ የምትገኝ ሲሆን በአሁኑ ወቅት በሀገሪቱ ካሉ የግንባታ ፕሮጀክቶች መካከል የኮይሻ የኃይል ማመንጫ ግድብ ትልቁ ነው ብለዋል። የግድቡ ግንባታ 72 በመቶ ደረጃ ላይ መድረሱን የጠቆሙት ኃላፊው ግድቡ ከ2 ዓመት በኋላ ውሃ መያዝ እንደሚጀምርና ከ3 ዓመት በኋላ ደግሞ ሙሉ በሙሉ ተጠናቆ አገልግሎት መስጠት እንደሚጀምር አቶ ሞገስ መኮንን አስረድተዋል። የኃይል ማመንጫ ግድቡ ሲጠናቀቅ የአገሪቱን የኤሌክትሪክ ፍላጎት ለማሟላት የኢኮኖሚ እድገቱን ለማሳካት የኢንቨስትመንት ዘርፉን ለማስፋትና የውጭ ሀገር ኢንቨስተሮችን ለመሳብ የምታደርገውን ጉዞ የተሳካ ለማድረግ ከፍተኛ አስተዋጽኦ ይኖረዋል ብለዋል። የኮይሻ ኃይል ማመንጫ ስራው ሲጠናቀቅ በሰዓት 6460 ጊጋዋት ኃይል ማመንጨት የሚያስችል አቅም እንደሚኖረው አቶ ሞገስ አብራርተዋል። አብሮት ቤተ መጻሕፍት የዘመነ የአሰራር ስርዓትና አዳዲስ የቴክኖሎጂ ውጤቶችን ይፋ አደረገ። የአብሮት ቤተ መጻሕፍትን 4ኛ ዓመት የምስረታ በዓል ምክንያት በማድረግ በቤተ መጻሕፍቱ የተገነቡ አዳዲስ የቴክኖሎጂ መተግበሪያዎችን የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርቀው ስራ አስጀምረዋል። ከንቲባ አዳነች አቤቤ በወቅቱ እንደገለጹት ቤተ መጻሕፍቱ ባለፉት 4 ዓመታት በሚሊዮን ለሚቆጠሩ የከተማ ነዋሪዎች፣ ተማሪዎችና ተመራማሪዎች አገልግሎት ሲሰጥ ቆይቷል። ተቋሙ ከግማሽ ሚሊዮን በላይ መጽሐፍትን ለተለያዩ ትምህርት ቤቶችና የስልጠና ማዕከላት በማሰራጨት የእውቀት ማዕከልነቱን እያረጋገጠ መሆኑን ተናግረዋል። ቤተ መጻሕፍቱ አገልግሎቱን ይበልጥ ለማዘመን የተቀናጀ የቤተ መጻሕፍት አስተዳደር ስርዓት፣ ዲጂታል ቤተ መጻሕፍትና የምርምር መድረክ ለአገልግሎት ማብቃቱን ገልጸዋል። እነዚህ ቴክኖሎጂዎች መጽሐፍትንና የምርምር ውጤቶችን በቀላሉ ለማግኘትና ለመጠበቅ የሚያስችሉ እንዲሁም የንባብ አገልግሎቱን ለማዘመን የሚረዱ ናቸው ብለዋል። ተመራማሪዎች ባሉበት ቦታ ሆነው ያለምንም እንግልት መረጃዎችን እንዲያገኙ የሚያግዙ መሆናቸውንም ከንቲባ አዳነች አብራርተዋል። አዲስ የተሰራው ቴክኖሎጂ ታሪካዊና ሳይንሳዊ ሰነዶችን በዲጂታል መንገድ ጠብቆ ከትውልድ ወደ ትውልድ ለማስተላለፍ ትልቅ ፋይዳ እንዳለው በምረቃው ወቅት ተገልጿል። በጋምቤላ ክልል የጸጥታ ችግር ተከስቶባቸው በነበሩ አካባቢዎች ተቋርጦ የነበረው መደበኛ የመማር ማስተማር ሂደት የፊታችን ሰኞ እንደሚጀምር የክልሉ ትምህርት ቢሮ አስታወቀ። የመማር ማስተማር ሂደቱ ሙሉ በሙሉ እንዲጀምር ወላጆችና የትምህርት ዘርፍ ላይ የሚሰሩ ባለድርሻ አካላት የበኩላቸውን ትብብር እንዲያደርጉ ቢሮ አሳስቧል። የክልሉ ትምህርት ቢሮ ኃላፊ አቶ ኦኩኞ ኬሎ እንደገለጹት ሰሞኑን በጋምቤላ ከተማና በክልሉ አንዳንድ ወረዳዎች በተከሰተው የጸጥታ መደፍረስ ምክንያት የመማር ማስተማር ሂደቱ ተቋርጦ መቆየቱን ጠቁመዋል።
የክልሉ መንግስት ከተለያዩ የጸጥታ አካላት ጋር ባደረገው መጠነ ሰፊ ስራ ሰላሙ በአንጻራዊነት ወደ ነበረበት እየተመለሰ መሆኑን አስታውቀዋል። በመሆኑም የጸጥታ ችግር ባለባቸው አካባቢዎች ተቋርጦ የነበረው የመማር ማስተማር ስራ ከፊታችን ሰኞ ታህሳስ 27 ቀን 2018 ዓ.ም ጀምሮ ትምህርት ለማስጀመር የሚያስችል ስራ መከናወኑን ተናግረዋል። አቶ ኦኩኛ አክለውም በተጠቀሰው ቀን የተማሪ ወላጆች ልጆቻቸውን ወደ ትምህርት ቤት የመላክ ኃላፊነታቸውን ሊወጡና ተማሪዎችም ትምህርት ቤት መገኘት እንደሚኖርባቸው አስረድተዋል። ስለሆነም ሁሉም የተማሪ ወላጆችና የትምህርት ዘርፍ ላይ የሚሰሩ ባለድርሻ አካላት የነገ ሀገር ተረካቢ የሆኑ ተማሪዎች በትምህርት ገበታቸው ተገኝተው ትምህርታቸውን እንዲከታተሉ የበኩላቸውን እንዲወጡ ጥሪ ማቅረባቸውን ከክልሉ መንግስት ኮሚኒኬሽን ጽሕፈት ቤት ያገኘነው መረጃ ያመለክታል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬንን ወታደራዊ መረጃ ኃላፊያቸውን አዲሱ የጦር ኃይል አዛዥ አድርገው ሾሙ። ጄኔራል ኪራይሎ ቡዳኖቭ አዲሱን ሹመት በደስታ ተቀብለውታል። ሸሪፍ ኢማም ተጨማሪ አለው። ፕሬዚዳንት ቮሎዲሚር ዜሌንስኪ የዩክሬን ወታደራዊ ደህንነት የበላይ የነበሩትን ጄኔራል ኪራይሎ ቡዳኖቭን አዲስ የጦር ኃይሎች ኤታማዦር ሹም አድርገው ሾመዋል። ሹመቱ የተሰጣቸው በአስቸጋሪው የሩሲያ 4 ዓመት ጦርነት በቀጠለበት ወቅት ነው። ቡዳኖቭ የዜሌንስኪ የረጅም ጊዜ ወዳጅና ቀኝ እጅ የነበሩትን በኖቬምበር ወር ስልጣናቸውን የለቀቁትን አንድሪ ዩርማክን ይተካሉ ተብሏል። ይህ የሆነው ደግሞ የጸረ ሙስና ባለስልጣናት በዩክሬን የኤነርጂ ሴክተር ላይ ተፈጽሟል ባሉት ሙስና ምክንያት ለምርመራ በሚል የአንድሪ ማርኮቭን መኖሪያ ከከበቡ በኋላ ነው። በኃይለኛው ጄኔራል ላይ የተወሰደው ይህ እርምጃ ለፕሬዝደንቱ ከባድ ጉዳት ሊሆን ይችላል እየተባለ ነው። በአሜሪካ የሰላም ጥረት ወቅት የተጀመረውን የድርድር ስትራቴጂ ሊያስተጓጉል ይችላል በሚል ቡዳኖቭ የወታደራዊ መረጃ ክፍሉን በምህጻረ ቃል GUR ተብሎ የሚጠራውን ከ2020 ጀምሮ በኃላፊነት መርተዋል። ቡዳኖቭ የ39 ዓመት ጎልማሳ ሲሆኑ በዩክሬናውያን ዘንድ የሚታወቁና የሚወደዱ የጦር መሪ ናቸው። ቡዳኖቭ የሩሲያን የወታደራዊ ሀብቶች ለማውደም በተካሄዱ በርካታ ወታደራዊ ኦፕሬሽኖች ላይ በዋና አመራር ሰጭነት የተሳተፉና ውጤት ያስመዘገቡ ናቸው። በተጨማሪም ራሳቸውን ችለው የሚቆሙና ወኔ ያላቸው መሪ ተደርገውም ይወሰዳሉ። በወታደራዊ ደህንነት ስራ ላይ ቡዳኖቭ ባሳዩት ትጋትና ጥረት ነው ወደ አዲሱ ማዕረግ የታጩት። ሩሲያ ክሪሚያን በ2014 ስትይዝ ነው ቡዳኖቭ አዲስ በተዋቀረው ወታደራዊ መዋቅር ውስጥ ወደፊት መምጣት የቻሉት። ሩሲያ ሙሉ በሙሉ ወረራ ከማካሄዷ ከፌብሩዋሪ 2022 በፊት በሞስኮ የሚደገፉ የምስራቅ ዩክሬን ተገንጣዮች ጋር በተካሄደ ውጊያ በልዩ ኦፕሬሽንና ከመረጃ ጋር በተያያዘ ተሳታፊ ነበሩ። በእነዚህ ኦፕሬሽኖች በአንዱ ላይም እንደቆሰሉ ይነገራል። ቡዳኖቭ የሚያከናውኗቸው ተግባራትና በሕዝብ የሚሰጣቸው ግምትና አድናቆት በጠላት በኩል ኢላማ እንዲሆኑ አድርጓቸዋል። በሩሲያ የደህንነት ሰራተኞች ተደጋጋሚ ጊዜ ከተቃጣባቸው የግድያ ሙከራም አምልጠዋል። በኖቬምበር 2023 የቡዳኖቭ ባለቤት ማሪያና በመመረዛቸው ኬቭ ሆስፒታል እንዲገቡም ተደርጎ ነበር። ቡዳኖቭ ሩሲያ በዩክሬንና በአካባቢው ላይ ያላትን የረጅም ጊዜ ዕቅድ በተደጋጋሚ ሲያስጠነቅቁ ቆይተዋል። አሁን ላይ እየተካሄደ ያለውን ጦርነት ደግሞ ለሀገሪቱ ግዛትነት እንደ ህልውና ትግል አድርገውም ይገልጹታል። ቡዳኖቭ አዲሱን ሹመት እንደተቀበሉትና አገራቸውን ማገልገላቸውን እንደሚቀጥሉ አስታውቀዋል። ቡዳኖቭ በዚህ ታሪካዊ ወቅት ለዩክሬን ወሳኝ በሆኑ የስትራቴጂክ የደህንነት ጉዳዮች ላይ መስራት ለእኔ ክብርና ኃላፊነት ነው ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ እርምጃ ለመውሰድ ትገደዳለች ሲሉ ትራምፕ አስጠነቀቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የኢራን ባለስልጣናት ሰላማዊ ተቃዋሚዎችን እንዳይገድሉ በማስጠንቀቅ ይህ የማይሆን ከሆነ ግን ዋሽንግተን እየሞቱ ያሉትን ሰዎች ታድናቸዋለች ሲሉ ገልጸዋል። ትራምፕ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ በጉዳዩ ላይ ጣልቃ ከገቡ ይጠንቀቁ፣ በመካከለኛው ምስራቅ ሊፈጠር የሚችለውን ትርምስ ያስቡት ሲሉም አስጠንቅቀዋል። የትራምፕ ማስጠንቀቂያ የመጣው
በኢራን አንድ ሳምንት ሊደፍን አንድ ቀን በቀረውና በሀገሪቱ የተለያዩ ከተሞች እየተካሄደ ያለውን ተቃውሞ ተከትሎ ሲሆን በተቃውሞ በተፈጠረው ውዝግብ እስካሁን ቢያንስ 8 ሰዎች መገደላቸው ተዘግቧል። ይሁንና ትራምፕ ዋሽንግተን በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንዳሰበች በግልጽ አላስቀመጡም። የትራምፕን ማስጠንቀቂያ ተከትሎ የኢራን ብሔራዊ የጸጥታ ምክር ቤት ዋና ጸሐፊ አሊ ላርጃኒ በሰጡት ማብራሪያ አሜሪካና እስራኤል ህዝባዊ ተቃውሞውን እያባባሱ ነው ሲሉ ተናግረዋል። በውስጥ ጉዳያችን የአሜሪካ ጣልቃ ገብነት መላውን አካባቢ ወደ አለመረጋጋት ሊያስገባው እንደሚችል ትራምፕ ሊረዱ ይገባል ሲሉም አሳስበዋል። ዘገባው የቢቢሲ ነው። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ